ስሜ ባቢ ይባላለሁ። የመጣሁት ከኩርዲስታን ኢራቅ ውስጥ ነው። ጌታ የሆነልኝ ነገር የዛሬ 2 ዓመት አባቴ በጣም ታሞ እግራቸው ይቆረጥ ተብሎ ልጆች ወንድሞቼ ምናምን ሁሉ ቤተሰብ እግሩ ይቆረጥ ብሎ ወሰኑት። ባይዘዌ ቤተሰብ የኛ ፋሚሊ ሙሉ ሙስሊም ናቸው። እኔ ብቻ ነኝ ክርስቲያን። አሁን እኔ እግር እንዳይቆረጥ ብዬ አይቆረጥም ብዬ አፖስትል ጋር ደወልኩኝ። ቃል አወጣልኝ። የት ሆስፒታል ነው ያለው ብሎ ስጠይቁኝ ሻሸመኔ ነው ግን ሆስፒታል ስሙን አላውቀውም አልኩት። አይቆረጥም አለኝ። አይቆረጥም አይሞትም አለኝ። እግራቸው ድነው በዛሬ በእግራቸው እየተራመዱ ይሄዳሉ። ንጹህ ናቸው። ዛሬ ድኖ ተነስቶ ሁሉ እግራቸውም አልተቆረጠም ምንም። በቃ አሁን ለ2 ወር በክራንች እየሄዱ ነበረ። ከዛ በኋላ ያው በእግራቸው እየሄዱ ነው። ባካችሁ ለጌታ ክብር ይጨበጨባል። ከየት ነው የመጣሁት አልከኝ? ከኢራቅ ኩርዲስታን። ከኢራቅ ድረስ የመጣው ይህንን ሊመሰክር ነው። ሲነግረኝ እንደዚህ ያለኝ ጋንግሪን ነው። ጋንግሪን ወደ ካንሰርነት ተቀይሯል። አጠቃላይ እግራቸው በስብሶ ሐኪሞች የአባትህ እግር ይቆረጥ የሚል አዋጅ ለቤተሰብ ተናግረው የቤተሰብ ውሳኔ ነው እየተጠበቀ የነበረው። ቤተሰብ ተሰብስቦ እግር ይቆረጥ በሚለው ወስኗል። በዚህ ምዕራፍ ውስጥ ነው ከቅርብ ጊዜ ወዲህ ሐዋርያው በተለያየ ዓለም ሀገራት ላሉ በእንደዚያ ኬዝ ለተጨነቁ ሰዎች በስልክ የሚጸልይበት መርሃ ግብር አለ። በዛ የስልክ አገልግሎት ላይ ነው ደውሎ ሐዋርያውን ያገኘው። ሐዋርያው አንድ ቃል ተነገረ፣ ከሐኪሞች ቃል የተለየ ፈጽሞ የአባትህ እግር አይቆረጥም፣ ፈጽሞ ጋንግሪኑን ነቅያለው፣ ፈጽሞ የካንሰር አዋሽር ያለው ይቆረጥ በተባለ እግራቸው ይራመዳሉ ብሎ ሐዋርያው ጸለየለት። ልክ ጠላትና ሳይንሱ ያለው ተገልብጦ ሰማይና ሐዋርያው ያለው ጸንቶ ዛሬ ይወንድማችን ለምስክርነት ኪሎሜትሮችን አቋርጦ መጥቷል። እግዚአብሔር ሰው እንደተናገረው የአባቴ እግር አልተቆረጠም፣ ጌታ ፈውሷቸዋል ይላል። ባካችሁ በጭብጨባ ጌታን አክብሩለት። ሃሌሉያ። የት ነው? ኢራቅ ኩርዲስታን ውስጥ። አንዴ ሰማችኋል? እሱ የሚደውለው ከኢራቅ ነው። አባቱ ያለው ሻሸመኔ ነው። እኔ ያለው አዲስ አበባ ነው። እንዴት ተፈወሰ ይሄ ጉዳይ? እሱ ያለው ኢራቅ፣ አባቱ ያለው ሻሸመኔ፣ እኔ ያለው አዲስ አበባ። ለካ አዲስ አበባ ሆነን ስንጸልይ ኢራቅ ደርሶ መልስ መቶ ሻሸመኔ ላይ ደግሞ ሰው ይፈወሳል። ማቬኖሳ ፕራዳ ካንያ ካሳ ቀኝ ከፍ አድርጊና እኔ እያለሁ በእኛ ቤት ሞት አይሆንም በለ። እኔ እያለሁ በእኛ ቤት ሞት አይሆንም። ጌታ እኔ እያለሁ በእኛ ቤት ሞት አይሆንም። እኔ እያለሁ በእኛ ቤት ሞት አይሆንም። አባቱ የሚያውቀው ነገር የለም። አባቱ ትምህርቱን አይሰማም። ስልክ ሲደውል አያውቅም። ማንስ ያወራ አያውቅም። የሚያውቀው ፈውስ ብቻ ነው። ፈውስ ብቻ። አባቱ በጌታ ነበሩ አይደለም ሙስሊም ናቸው። አባቱ ሙስሊም፣ አባቱም ሁሉም ሙስሊም ናቸው። በል ቆማችሁ ለጌታ ክብር አውጥቱ። በዘመኔ ሳልሰጋ እኖራለሁ ልቤ አርፎ በኃያሉ ክንድ ተደግፎ። ከሻሸመኔ ነው የመጣው። መስከረም 21 ስልክ አገልግሎት እስቲ ለምትወዱ ለ3 ሰው ደውሎ አለ አባ። ደወልኩና ልጄ መልካም ይሆናል አትቸገሪ፣ እዚህም ብትኖሪ እግዚአብሔር አለ አትቸገሪ ይሆናል አልኳት። አይ እናቴ ይሆናል ወይ አለችኝ። አዎ ይሆናል አልኩት። ሐዋርያው በቀደም አረካ ኮንፈረንስ አውጥቶ ነበረ። እስቲ ዓርብ ዕለት ሂጂ አልኳት። እሷ ዝም ብላ የቆዘመች ሄደች። ቅዳሜ ተጠራች። ቅዳሜ ውጭ ሀገር ሄደች። ለ2 ዓመት የተዘጋ የሥራ ባካችሁ ለጌታ ክብር ይጨበጨባል። ኢየሱስ ጌታ። እዚህ ቤት እኔ ዘላለም ነው የሆነልኝ፣ ግን አማርኛ ችግር ስላለኝ ስጋ ዛሬ አመስክር አላውቅም። እዚህ ቤት ግን ዕድሜ የሆነልኝ ነው። እኔ እዚህ የሆነልኝ ነገር የለም፣ ግን ነሐሴ 10 ገብቼ ነበርኩ። ገብቼ ይሰካል አለኝ።
ከዛ ይሰካ ብለኒ ልጄ አንደኛ እስራኤል ነበረ፣ እሳት ላይ ነበረ፣ ካናዳ ገባ። እባካችሁ ለጌታ ክብር ይጨበጨባል። ካናዳ ገባ። ከዛ ብር የለኝም ወርቅ የለኝም፣ ግን ቤቴ ሁሉ ኸውተት ወጥዮ አዲስ ነገር ተቀየረልኝ። እባካችሁ ለጌታ ክብር አጨብጭቡላቸው። አሁንም ደግማችሁ ደውል ነበረ ልጄ ኦርቶዶክስ ስለሆነ ግን እሱ እውነት ይደውላለሁ ይደወለ ግን ኦርቶዶክስ ስለሆነ ልጄ እኔ የተናገረ አላወቅን። እኔ ስልክ ስለሌለኝ ስልክ ስለተበላሸ እኔ ግን እዚህ ቤት ወደ 10 ዓመት ነው እዚህ ያለ ነው ብዙ ነገር ይሆነልኝ። ዛሬ ግን ብድል ወጥቻለሁ አልፈራም ቢለ እሰይ 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 እሰይ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ረዳኝ። ልጄ ጎሮሮ በጣም ተዘግቶ መውራትና ምንም ማድረግ አይችልም ነበር። እዚያ ዋሳ ነው ያለው። በጣም እኛ የተጨነቀን እያለቀሰን ነበር። እግዚአብሔር አሁን ወደ ሐኪም ቤት ሲሄድ ወደ ውጭ ተጻፈ። ውጭ ለመሄድ ፕሮሰስ ሁሉ እየጨረሰ ያለ አንድ ቤተሰብ ለራስ ምክንያት ብሎ ወደዚህ መጣ። ጌታ ሲረዳ በዘመድ አማካኝነት እግዚአብሔር ሲጸልይ ለኛ እግዚአብሔር ረድቶ ልጄን ጉሮሮ ተፈውሶ አሁን የማወራው ነገር ሁሉን ነገር ሰላም አግኝቷል። እግዚአብሔር ለና አሜን። እባካችሁ ለጌታ ክብር ይጨበጨባል። እባካችሁ ለጌታ ክብር ይጨበጨባል። አዋጅን በአዋጅ የሚገለብጥ እግዚአብሔር በዚህ አለ። እስቲ ከጎናችሁ ያለውን ሰው ነካ አድርጉትና አዋጅን የሚገለብጥ እግዚአብሔር በዚህ አለ በሉት። ኦሬዲ ልጃቸው ሪፈር ተጽፎለት ነበር ከኢትዮጵያ ውጪ ወጥቶ ሕክምና እንዲከታተል። በጉሮሮ ካንሰር ምክንያት ነበር የተጠቃው። ለዛም የሚያስፈልገውን ገንዘብ እንደ ቤተሰብ አዘጋጅተው ነበር። በዚህ ምዕራፍ ውስጥ ነው። ነገር ግን ሪፈር ወደ ተጻፈለት አገር ከመብረሩ በፊት ቀጥታ ልጃቸውን ይዘው እናት ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ሐዋሳ ገስታውስ የመጡት። የሚገርማችሁ ነገር ለረጅም ጊዜ አይናገርም፣ ጉሮሮ ተዘግቷል፣ ሙሉ ለሙሉ ተስፋ እንደሌለው ተነግሯቸው ነበር ከሐኪም ቤት። ሐዋርያው ግን ከሐኪሞቹ ቋንቋ ውጪ የሆነ ፈጽሞ የእግዚአብሔር ፈውስ በልጃቸው ላይ እንዳረፈ፣ ፈጽሞ የተዘጋው ጉሮሮ እንደሚከፈት፣ ካንሰሩ እንደሚነቀል፣ ሪፈሩ እንደሚሰረዝ ጸለየ። ተመልሰው ሲሄዱ ቼክ ሲያደርጉ የጉሮሮ ካንሰር የለም፣ ፈጽሞ ወደ ውጪም ለሕክምና ለሪፈር መሄድ አያስፈልግም የሚል አዋጅ ድጋሚ ከሐኪሞች ሰምተው እናት ለምስጋና በፊታችን ቆመዋል። ባካችሁ ቁጭ ባላችሁበት ጌታን በጭብጨባ አክብሩላቸው። ሃሌሉያ። ማሚና እስቲ እንዴት ነሽ? እስቲ አሜን። ጌታ ቀላል ሲያደርግ ሁሉ ቀላል ነው፣ ግን ነገሩ ከባድ ነው። እኔ የምልሽ ሰላም በይ እስቲ። ያንቺ ስራ ምንድን ነው? እኔ ገበያ ላይ ትንሽ ነገር የሰራው ነው። የሆነ ጨው፣ ዘይት ምናምን። ምን ነው የምትለው? ገበያ ላይ ጨው ምናምን እነግዳለሁ ዳድዬ። ጨው ምናምን ነው የምትሰራው ገበያ ላይ? ጨው ምናምን ከሰራች አቅሟን መገመት አያቅታችሁ። ጨው ምናምን ከሸጠች አቅሟን መገመት አያቅታችሁ። ባለቤትሽ ምንድን ነው የምሰራው? እሱ ዳኛ ነው። ዳኛ ነው። ፍርድ ቤት ይሰራል። ዳኛ ነው በመንግስት። እስቲ አሜን። ዳኛ ከሆነ በመንግስት መስሪያ ቤት ተቀጣሪ ከሆነ ደሞዙን መገመት አይከብዳችሁ። አሁን ባለው በዚህ ኑሮ ውድነት የዶላር ጭማሪ እንደምታውቁ ነው። ልጃቸው ለሕክምና አይደለም ዝም ብሎ ዱባይ እንኳን ሄዶ ለመምጣት ስንት ሺህ ብር ይፈልጋል። በፍላይት ዱባይ ደርሶ መልስ እንኳን 100 ሺህ ይፈልጋል። ታው ለሕክምና እሱ ዱባይ እኮ አይደለም እኮ ሩቅ ቦታ ነው ልጁ የታዘዘው። እኚህ እናት መቼም 100 ሺህ ብር አያገኙ። ባለቤታቸው መቼም 100 ሺህ አያገኙ። የተፈለገው ግን 100 ሺህ አይደለም። የጉሮሮ ካንሰር በኢትዮጵያ ውስጥ አይቻልም፣ ከኢትዮጵያ ውጪ ይውጣ የተባለው። እኔ ከዚህ በፊት በትንቢት ጸልይ
ጉባኤን ብዙ አልረበሽም፣ ህዝቡን አልረበሽም፣ ብዙ አልወራጭም። ይሄ በሽታ ተፈውሷል። ውጭ ሀገር እኮ አይሄድም። ልጅሽ ምንም አይሆንም። ፊትን ሳልቀይር ሳቅን ሳልቀይር ነው የማወራው። ጌታ ግን መልካም አይደለም? መልካም በልጅ ከፍ አድርግልኝ። ፋራዳካስ ዛሬ መጸለይ እፈልጋለሁ። ላሃዳ ፕራኖስ የከፋ ነገር ወደ ቤቴ አይመጣም። አይመጣም። ልጆች አይሞቱም። አይሞቱም። አባቴ አይሞትም። አይሞትም። ማሚ አሁን እንዲህ ታደርጊያለሽ።